ሳራ ይችትላችሁ ወልዳለች። አንቺ ባልሽን ሳታስተዋውቂኝ ወንዴ ታስተዋውቂኛለሽ እየነበረ ወሽሜ ነው የወለድኩት። ውሽማሽንም ቢሆን ዛሬ ማሳሌው አልወጣም እዚህ ቤት። ውሽማሽንም ቢሆን ፊትሽ ደግሞ ምንድነው? ነጭ እንትን ነው። ምን ቀብተሽ ነው? ያራስ ነገር ያራስ ቁሌታን ታውቂያለሽ? ሙዝ ተቀብቼ። እሱስ ጥሩ ነው ተቀባቢያው። ራስ መንከባከብ ላይ ነኝ ማለት ነው። አዎ ነች ትነሳባ ወልዳ ሳባ ናት አፌን ብትገባለች። ሳራ ሰላም ወልዳለች። ጦልት ገዛ ለወርድ ነው የሳራ አራስ ማያ። እንዴት ናችሁ? ሰላምዬ እንዴት ነሽ? አልሐምዱሊላህ። ነይ ቀሚስ የአራስ ልብስ ልገዛ ነው። ቪዲዮ እየሰራው ነው። አዎ ባለፈው የመረጥኩት እንዳላስገባሽ ነው። ችግር የለውም። ልብስ የምገዛ እዚህ ነው። የፈለጋችሁትን ታገኛላችሁ። ሰላም ትባላለች። መስራት ያስከብራል። ግራውንድ ላይ ናት። ስንት ቁጥር ነው? 195 የፈለጋችሁትን ታገኛላችሁ። እኔ የአራስ ልብስ ልገዛ ነው። ጫማም አለ የሌለ ለቤተሰብ እቃ ማዘዝ ምናምን ከፈለጋችሁ ለልጆቻችሁ ማለት ነው። ከፈለጋችሁ ቁጥሯን እንሰጣችኋለሁ። ታች ስጭን በሉና እንሰጣችኋለሁ። እዛ ትልክላችኋለች በፈለጋችሁት። 5 ፒስ ነው እንግዲህ። እስኪ የሳራ ልብስ ነው ይሄ። ሴት ናት፣ ልጇ ሴት ናት ትለኛለች። ለሴት የሚሆን ነው። የሚያምር ነው፣ ያምራል። ግን ይሄ በተለይ ለስላሳ ነው በጣም ይሁን። በቃ እንግዲህ ወደ ሳራ ልንሄድ ነው። ከማን ጋር ነች? አለሽ ጓደኛ የአባይ ማዶ። አባይ ማዶ እኮ ነው የሚሄደው። ኳሊቲ ልብስ ስለሆነ ስንት ብር ብትለኝ ጥሩ ነው? 1000 ብር ይበቃኛል። የ1000 ብር አራስ ማያ ይበቃኛል እንደ ቤቴ። አባይ ማዶ ብላስኩኛል። አባይ ማዶ አባይ ናቸው። አባይ ገና ሰው የለውም። እዩት መኪናዋ። ምን ይሻላል? ባዶ መኪና ነው። አስፈራም። ባዶ መኪና አባይ ናቸው። ናት አባይ ነሽ። አባይ ማዶ እንዴት ናችሁ? አራስ አፍሪካ ምናምን ነበራም እያዘው አባይ ናችሁ። ናት አባይ ናችሁ። አንተ መቼም እንደዛ ለማድረግና መኪያ ማግኘታለሁ ደግሞ ያጋራ ነው የሚባለው። የታለች እሷ ይታኛለች። እኔ አላየኋትም። ኧረ መኪያ የታለሽ? የቱ ጋር ሆና ነው? አይ መኪያ፣ አይ እኔ እኮ ቀጠሮ የምታከብረው መስሎኝ ነበረ። ለካ ረስቸው። እንግዲህ ንግድ ባንክ ማለት ያ ነው፣ ፊት ለፊት ያለው ንግድ ባንኩ ጋር ነኝ ብላኝ ነበር። እስካሁን አልመጣችም። የት ገባች? ደወለች መኪያ። እኔ ልደርስ ስለ ቤት እሷ ደወለች። አይ መኪያ ጤና ጥሩ አማረ ጤና ሆስፒታሉ ይሄ ነው፣ የቀበሌ 11 ሆስፒታል ማለት ነው። እዚህ ነው የወለደች።
ወለደች ምኑሬ ነው ግቢ ያለች። አይ ጉድ እንደው መጥቼ ማላውቅበትን ሰፈር ነው እንደዛ የተቀጣሁት። እንጀራ የምፈልጥበት ሰውዬ ጋር ነው ብቻዬን በዚህ ፀሐይ። እስኪ ፀሐዩን እራሱ ሳን ነው ወላሂ ፀሐዩ። ፋሚሊ ካፌ እና ሬስቶራንት። ኧረ ምኑ ጋር ነሽ? ምንድነው የሚባል አወሳሰፍ እራሱ አልቻለችበትም። ምንድነው የሚባል አወሳሰፍ እንትን ቦታውን መናገር እራሱ አልቻለችበትም። ቤሊ ዳውን ስትወልደውልላት መች ገባኝ እኔ እንደዚህ ከዛሬ ነው ቁሜ የቆየው እኔ። ቤተሰብ ደርሻለሁ። ከሳራ ቤት ነኝ አሁን። መክያ በቃ ቀጥረኝ ቀረች። እየመጣች ነው ገና የደረስኩ እኔ። ስንት ሰዓት የጠበቅኳት ወላሂ 2 ሰዓት ይሆናልኝ አቆመችኝ። ግን ቀጠሮ ዊ የምጠላው ነገር ሰው መጠበቅ አዛገችኝ። ጥርሴን አሞኛል ደግሞ አሞኝ ሳል ነው የመጣሁኝ። ትናንት ልመጣ ብዬ እኮ አሞኝ ነው ወላሂ ጥርሴን። እና በዛውም ያው ሳራን ሰላም ብሏት እንኳን ሰላም ተገላገልሽ፣ ሰላም እንኳን ወለድሽ በሏት። ህፃኗ ተኝታለች አላየኋትኝም። የሚገርምሽ ቅቤ እያነጠርኩ ነው የመጣሁት። ሳራ ይችትላችሁ ወልዳለች። አንቺ ባልሽን ሳታስተዋውቂኝ ወዴ ታስተዋውቂኛለሽ እየነበረ ወሽሜ ነው የወለድኩት። ውሽማሽንም ቢሆን ዛሬ ማሳሌው አልወጣም እዚህ ቤት። ውሽማሽንም ቢሆን ፊትሽ ደግሞ ምንድነው? ነጭ እንትን ነው። ምን ቀብተሽ ነው? ያራስ ነገር ያራስ ቁሌታም ታውቂያለሽ? ሙዝ ተቀብቼ። እሱስ ጥሩ ነው ተቀባቢያ። ራስን መንከባከብ ላይ ነኝ ማለት ነው። አዎ ነች ትነሳባ ወልዳ ሳባ ናታፊ የምትገባለች ሳራ ሰላም ወልዳለች። ጡት ልታጠባ ነው። ውይ በልጅቱ ሸሸግ አድርገን እንዴት ነው ወፈር ያለው ትብያለሁ። አማሻላ ምሮብሻል። ማረኝ አላማረባትም። ግን እኮ ደግሞ አልተኛች ማውሰው የለም ቤት። ቅቤ ደግሞ በዚህ ሰዓት አይነጠርም። ምቻ ያስመታል። አልወጣም ታጥብ ይወጣል። አይ ቢሆንም ማታ ነው የሚነጠር። አሁን ያስመጣሁት ብታይ ሽታው ደግሞ ወይ ማሻአላ ገንፎ ሳንበላ አንወጣም። ኧረ እንዴት ነው አዲስ አንወጣም ያለ ቀን ማለት 15 ቀን ሲቀረኝ አይደል ለቁ ሳላዘጋጅ ምናምን እንደዛ ነው። እኔ እኮ እንዴት ተለወደድሽ? መስከረም 21 ነበር የመጨረሻ ቀን። ከዛ እኔ በ6 ወለድኩት። ያረገዝሽበትን አላወቅሽም ነው ቀኑን። ስራ የሰራሁበትን ቀን መረሳት አይደለም ግን እንትን አንዳንድ ቀድሞም ሊመጣ ስለሚችል ቀድሞ ስለመጣ ግን ቤት ምንም ስላለ ያልተቸገርኩና እዚህ ደግሞ የገንፎ ቀን ይባላል። በ10ኛ ቀን እንደ እርግጥ ነው ዛሬ 14 ቀን አለ። እዚህ ሳይሆን ማንኛውም ኢትዮጵያ ውስጥ አለ ደንብ ነው። ከዛ ገንፎ በኋላ ቡና ጥሩ ወጣርቻቸው ቶሎ ቂቤና አላጠርኩ እና ይገርምሻልና ወልጄ ግማሽ ከሆስፒታል 6 ሰዓት መጣሁት። ተኝቼዋል። በነገታው ተነስቼ ልብሴን አጠብኩ። አጥንቴ ምንም ራሴን ሰራ ጎበዝ። ዝም ብለሽ ነው የወለድሽ? ኦፕሬሽን አልሆንሽ? ማሻአላ ደስ ይላል። አላማትኩም ሁሉ እና ደስ ሲል ወላሂ አይሽ ስላልተቀመጥሽ እኮ ነው። አልተቀመጥኩ እኔ ሰኞ ለማክሰኞ ማክሰኞ ነው ወለድኩ ካልሽኝ አንድ ቀን በፊት እኮ ነው አይቻችኋለሁ። እዚያ ባልሽ ጋር ቪዲዮ ሰርተን ምን ብለን ከዛ የፀጉር ቤት ሂጅ ጧት እንጀራ ጋግሬ ምን ብዬ በቃ ስንት ነገር ስሰራው ማለት ነው። ከዛ ማታ ምጥ ይመጣ ወላለድ። ከዛ በኋላ ሆስፒታል 10 ሰዓት ሄድኩ ማለት ነው። ከዛ እንደዚህ ሆድሽ የሚመረምሩት ማሽን አለ። እሱ ልትመረምር ስትል ልጅቷ ብቆላለች። ማሻአላ ደስ ሲል። ከዛ በኋላ እንዴ ማና መጫለሽ አለች። እኔ መቻ ማጥፋኩት ራሱ ነው በፈጣሪ ስራ ያዥ አለች። ምን ለያዘውት ማረም እንዴው ያጅን ይያዝነስ ጭንቅላት አለኩ። አውዝ ቢላ እነዚህ ተመቱ ያጅናል እንዴት ከዛ አታመጫለች። እኔ ደግሞ የምር እያማጥኳት ነበር ዝም ብሎ እና አላማጥኩም ምናምን ማለት ነው። አንቺ መክያ እኮ እየመጣሽ ነው ካርድልኝ ብላለች። ልደውልላት እዚህ ደርሻለሁ ብላለች። ግን ኖቷን ነው ልጅቷን አላለች አትመጣም። ከዛ በኋላ ሄድን ካርድ እስከምናወጣ ምናምን ድረስ
ምጥ መጥቷል። ዶክተሯ ልብስ አለበሰች ምን አላለች። ከዛ ትብቱ እስከሚቆረጥ ማለት ነው ልብስ እስከምትለብስ ምናምን ሆዴ ላይ ያስቀመጠቻት ሳትጸዳል ሳታጥባት ምናምን ወዴት እንትን ተትነው ሳትገባ ገና ሆና ከዛ ዶክተሮች ሁላ ስቀው አይ ስራ አንቺ ጉር ታረቂ ወይኔ ደስ ሲል ግን አላማት ደስ የሚለው ወላለድ በጣም ማሻአላ። ሲቀጥል እኔ ስራ ሰርቻለሁ 6 ወር ነፍሰ ጡር ሆኜ አይደለ እንዴ ፀጉር ቤት ስልጠና የጀመርኩት። ከዛ ስልጠናን ጀመርኩት። ቃሪያውን እሰራለሁ እስከ 8 ወር ሲሆን ነው ቃሪያ መሸጥ ያቆምኩት። ፀጉር ቤት ከፈትኩ። ያው መክፈት ስትጀምሪ ነው ያቆምሽው። ኧረ ጀግና ናት። እስኪ ጀግና ለዚች እናት ጎበዝ ናትኝ። ደግሞ በነገራችን ላይ ቃሪያ እናንተኑን ትታ አሁን ፀጉር ቤት ከፍታለች። አንድ ቀን እናሳያችኋለሁ። ምናስመርቀው ነን ኢንሻአላህ። ጎበዝ ናት ወላሂ። የቤት ዕቃ ሳይኖር ምንም በቃ አንድ ቀን 2 ሰዓት ካለች እንበላባት ብርጭቆ ካለች ምንም ማካብድ ሰው አይደለም። ማረው ሰው ዝቁሎ ሲኖር ከፍት ያለሽ እንደ ምንድነው እንደ ባሪያ ስራ እንደ ንጉስ ትኖራለህ ነው የሚባለው። ልክ ነሽ። እኔም ስራ የሚባል አልነቅም። ማንኛውንም ስራ ሰራለሁ። ሰው ከመንገድ እያደረ ይሰራል እንዴ ጤነኛ ኑሮሽ እና እንደዛ ስለነ እግዚአብሔር እናንተ ጋር ነው በሰላም ተገላግላለች። ያው ስለዘገየው ይቅርታ። ትናንት ልመጣ ብዬ ቁጥርሴ ነው መጣለች። ከስንት ሰዓት ጥበቃ በኋላ ከመክያ ጋር እዚህ በኋላ ቀጠሮ አልይዝ። አንቺ ደህና ነሽ? ግን ወጣን ከቤት እኮ ሲስተም ቢብሎ ነው ሲስተም ቢብሎ እና ሳትዘጋጁ ነው እኔን ሱቅ ዘግተሽ ያስወጣሽ። አላህ እና ታዲያ እንዳታቆሚ ዘግቼ ሱቁን ሰኮንዱ ታታሪ የኔ እኮ ቀርተ ነው መጥቼ ቆሜ ያቀርብ የኔ እኮ ከተማ ውጥ ታክሲ ስፍር ነው። የኔም እኮ አንድ ነው አንድ ብቻ ነው የኔ ፈርማ እና ብር ማውጣትሽን ስታውቂ ወይ ደግሞ በኢቲኤም ነበር የምትጠቀሚ። ለማንኛውም ገብታለች ደርሳለች። አይ እንዴናችሁ አዝገኛ ደርሳለች። ያልኩሽን ሁሉ ትሰሚዋለሽ ቆይ ቪዲዮ ላይ እንዴት እንደማትሽ ስበጫጭቅሽ አመሸስ እኔት ነው የሚወዲቱ ሲጀና አምሮብሻል። ምን አግኝተሽ ነው? ሽክበኝ ስንትን እኮ ናት። ሽክበኝ አዲስ ወጣት ናት አይደለም። ሽክበኝ እስኪ ምን አግኝተሽ ነው? ማሻአላ በስንት ወራችን ተገናኘነ። ልፊቷ ራስ ወላስለስ መጨረሻ ተሰደደ ስርትናል ያገኘችው ማለት አይደል? ምን አገኛለሁ? ተመልካቾቼ እኔ ምንም አላገኝም። ያው መክያ ነኝ። ምንም እነዚህ ዝም ብለው እናንተ ናችሁ ያገኛችሁ። ስንት ጊዜ ሆነናል እንግዲህ ማስል እና ታዲያኛ ስንመጣ አንቺ አሁን እንዲ ሱቅሽ እንደምታንቀጠቅጥሽ እኔ ሱቄን እየዘጋው እየመጣው አንድ ቪዲዮ ሳንሰራ እንለያያለን። እኔ ምላት መጀመሪያ ሐሳብ እንትን ብለሽ ነው መምጣት እላታለሁ። ስትመጣ ምን እንስራ ከዛ ግራ መጋባት። እሺ አሁን ልጄ ላይ አትፈባት ልጄ ላይ አትፈባት ልጄ ላይ ነው ያለችው። እና ለማንኛውም ቻው በሉ። ልንበላ ነው ሙዝ እና ገንፎ ልንበላ ነው። ግን ገንፎ ስንበላ አንቆይም።